እንነሳ ስላለች አብረን እንነሳ እና አብረን እንቆምና ከእግዚአብሔር ቃል እናነባለን እኔ ዛሬ የማታው መልእክት በጣም ስለባረከኝ ሀብትሽን ለመንኩት አንደኛ አላለቀም ስለዚህ ቀጥልበት እባክህ እስቲ እና ልቀመጥ ብለው እንቢ አለኝ ስለዚህ ያው ታዛዥነትን ለማረጋገጥ በፊታችሁ እና ቆሜ ያለው ያንኑን ሐሳብ ነው የምንቀጥለው እና ከአርብ ጀምሮ እዚህ በነበረን ሶስት ነገሮችን ሰምተናል ከእግዚአብሔር እሱን ነው የምናጠቃልለው እና አልወቱን ስለማስተናገድ እና አልወቱን ስለማስተናገድ በዛ ላይ ደግሞ አልወቱን ለማስተናገድ ጌታ ምንድነው ያለን ስፍራን አዘጋጁልኝ ስፍራን ካላዘጋጀልንለት አልወቱን አናዘጋጅ ማስተናገድ አንችልም ደግሞ ስፍራን ካዘጋጀንለትና አልወቱን የምናስተናግድ ከሆነ መሰዊያ መቀደስ አለበት ማታ የሰማነው እሱ ነው ፎልስ መሰዊያ መሰንጠቅ አለበት እና ጌታ ወደ ጌዲዮን ሰመጣ ያለው ነገር ምንድነው የጣዖትን መሰዊያ አፍርስና ንጹህ የበለጠውን ለእግዚአብሔር ስራ ስለዚህ በቃ ይሄ ነው ምክንያቱም ያለ አምልኮ ያለ እውነተኛ መሰዊያ አልወቱን ማስተናገድ አንችልም እንግዲህ በዛው ቀጥዬ የዚህ ታዳ ኮንክሉዥኑ ምንድነው እሱ ነው ዛሬ ባጭሩ ማካፍላችሁ የምፈልገው ይሄ ከሆነ እንግዲህ አልወቱን የምናስተናግድ ከሆነ ስፍራን ካዘጋጀንለት መሰዊያውን ከቀደስን ምንድነው ምን ሆኖ ለትውልድ መልስ እንሆናለን እግዚአብሔርን እናከብረዋለን ለትውልድ መልስ እንሆናለን ትውልድ ጥያቄ ያለው ለዛ ጥያቄ እግዚአብሔር መልስ ያደርገናል እንግዲህ ዛሬ ይሄንን ነው የምንመለከተው ለትውልድ መልስ እንሆናለን እና እነዚህን ሰብሰብ አድርገን ይሄንን ይዛችሁ እንድትሄዱ ጸልዩበትም እንድትጸልዩ ይሄ ነው እና የዛሬ አርስታችን ቦታውን አሳያችሁና አብረን እናነባለን ህልመኛውን አስቸኮሉት የሚል ነው ህልመኛውን አስቸኮሉት ህልም የሌለው ምንም ቢከሰከስም አይነቃም እግዚአብሔር የሚፈልገው ህልመኛን ነው ህልም ያለውን እግዚአብሔር ያስቸኩላል ለምን እና በቃ ህልውና የመጥቷል መስዋዕቴ ተቀድሷል ቤቴ ተቀድሷል አሁን ትውልድ እንፈልጋለሁ አሁን መልስ ፈልጋል ለትውልድ መልስ ፈልጋል መልስ ሁንልኝ ነው ጌታ ኢየሱስ ክርስቶስ መልስን ይዞ አልመጣም መልስ ለመሆን ነው የመጣው እና መልስ ሁንልኝ ነው ስለዚህ አስቸኩሉት ይላል እና ይሄንን ባጭሩ በነፍሴ ላይ ያለው እሱ ስለሆነ እናነባለን መጽሐፍ ቅዱስ ከያዛችሁ ወደ ዘፍጥረት 41 ጋር ሂዱልኝና ስለ ዮሴፍ ታሪኩን ስለምታውቁ ሀብትሽ ማታ በጣም በመንፈስ ሆኖ ተጨንቆ ነበር የምናገረው ይሄ ከባድ ስለሆነ ይሰሙኛል የኔ ጭንቀት ዛሬ ግን ሌላ ነው ይሄ ነገር የተለመደ ስለሆነ መልእክቱ ምስ እንዳታደርጉ ነው ምክንያቱም ታሪኩ የተለመደ ስለሆነ ታሪኩን አውቀዋለሁ ግን ስለዚህ ለመንፈስ ቅዱስ ክፈቱለት ግድ የለም እና እንዲህ ይላል ዝም ብላችሁ አሁን አጭር ነው ማነበው ስለዚህ እንዲሁ ሌላውን በቃል እናገራለሁ እንዲሁ ስሙኝ ህልም ፈርዖን ዮሴፍን እንዲያመጡት ትእዛዝ ሰጠ ማን ነው ትእዛዙን የሰጠው ፈርዖን ይፈልጋል ብሉት አጠገባችሁ ያለውን ሰው አንተን ፈልጎ ሳይሆን ጭንቀት ስላለበት ይፈልጋል ብሉት ጥያቄ ስላለበት ይፈልጋል እንቆቅልሽ ስላለበት ይፈልጋል ዮሴፍን ስለወደደ አይደለም የፈለገው እዚህ ናችሁ መልእክት እኮ ነው ሌላ ስብከት እየጠበቃችሁ ነው ይሄው ነው መልእክቱ እና በቃ አስመጣው ይላል ከእስር ቤትም በጥድፊያ ይዞት መጡ በጥድፊያ ይዞት መጡ ጠጉሩንም ከተላጨነ ልብሱን ከተለወጠ በኋላ በፈርዖን ፊት ቆመ ይላል ፈርዖንም ዮሴፍን ህልም አይቼ ነበር ህልሜንም ሊተረጉምልኝ የቻለ አንድም ሰው አልተገኘም ለዚህ ነው ያዘጋጀህ ያለ ብሎ ተቀባቸው ያለው ሰው ለዚህ ተራ ሰው እንዳትሆንበት ነው ብሎት በቃ ተራ ነገር እንዳትናገር ተራ ነገር እንዳታደርግ ለዘመናት እግዚአብሔር ያዘጋጀው ለዚህ ነው ቆየ የምትለው ነገር የቆየው ለዚህ ነው ምክንያቱም እግዚአብሔር የጠራን ነገር ነው የሚያወጣው እና ከዛን እንዲህ ይላል አንተ ግን አቤት አንተ ግን በሉት ንኩትና ባካችሁ አንተ ግን በሉት እሺ አንተ ግን ልዩ ነህ በሉት አንተ ግን መንፈስ የእግዚአብሔር መንፈስ በውስጥ ያለ በሉት እሺ አንተ ግን መልስ አለ በሉታ
አንተ ግን አለው አንተ ግን የሚባሉ ሰዎችን እግዚአብሔር ይፈልጋል። አንተ ግን ተራ ሰው አይደለህም። አንተ ግን እንደሌላ ሰው አይደለህም። አንተ ግን የተለየ ነህ። በአንተ ውስጥ ያለ የተለየ ነው የሚያሰኝ። አንተ ግን መልእክቱ እኮ ይኸው ነው። እኔ ግን በሏ እናንተ እኔ ግን በሏ እኔ ፈጥናለሁ በቃ ፈጥናለሁ ይፈታለሁ ወጣለሁ። ከዚህ በኋላ ስለ እስር ቤት አላወራም። ስለ ንጉሱ ለመርስ ይሄዳለሁ። እንግዲህ ልጨርስ ማንበቡን። ስለዚህ እንድትቀመጡ ያው ለመቀመጥ ነው የምትቸኩሉት። አንተ ግን ህልም ስነገሪ የመተርጎም ችሎታ እንዳለ በሉልኛ። ስለዚህ ሰምቶ ነው የመጣው። ማረጋገጫ ፈልጎ ነው የመጣው። ይሄ እውነት ይሆንኒ? ብዙ የሰሙ አሉ፣ ኤቪደንስ የሚፈልጉ አሉ። ይሄ የሚሰበከው ነገር እውነት ነው ወይ? ይሄ የሚባለው ነገር እውነት ነው ወይ? ሰምቷል፣ ንጉሱ ሰምቷል። አሁን ታንጀብል ነገር ይፈልጋል። እግዚአብሔር የሚጨበጥ ነገር በእጅ ያደርጋል። ቦታ ተቀባጫለሁ ሰው ከዚህ በኋላ የሚጨበጥ ነገር በቃ የምታይ ነገር ይሄ ነገር እውነት ነው የሚያሰኝ ነገር ጌታ ኢየሱስ ሆይ እርዳን አለውና ከዛ ቁጥር 41 ላይ እንሄዳለን። ወደ ቁጥር 41 ሄደልና ቁጥር 41 ላይ እንዲህ ይላል። ከዚያም ፈርዖን ዮሴፍን በሞላ የግብጽ ምድር ላይ ምን አደረገው? አላፊ አደረገው ይላል። መጀመሪያ እሱ ነው። በሞላ ግብጽ በቃ ተከፍቶልሃል ብሎ ተጠቀማችሁ ያለም ሰው በሞላ ግብጽ ይላል። በቃ ከተማው ያንተ ነው፣ አገር ያንተ ነው፣ ኔሽን ያንተ ነው። በቃ አንድ ቦታ አትወሰንም ከዚህ በኋላ። እስር ቤት የቆየው ለዛ እንዲዘጋጅ ነው። አሁን እስር ቤት የቆየበት ዘመን እግዚአብሔር አሁን ያሰፋዋል። አሁን እግዚአብሔር ያሰፋዋል። ስለዚህ በሞላ ግብጽ ላይ አላፊ አደረገው ካለ በኋላ ፈርዖንም የማህተምን ቀለበት ሰጠው። ስልጣን ማለት ነው። ስልጣን ተቀብያለሁ በሉሴ ስልጣን ቀለበት ስለመጻፍ ጽፌያለሁ። ስለ ቀለበት የንጉሱ ቀለበት ስልጣን ነው እና ቀለበት ሰጠው ይላል። ከዛም በኋላ እንዲህ ይላል። ከጥሩ የተልባ እግር የተሰራ ልብስ አለበሰ። ልዩ ጸጋ አለ በሏ። የምትለብሰው ነገር አለ። ለዚህ ጊዜ ንጉስ ፊት ለመቆም የምንለብሰው ነገር አለ። እንደ በቃ በእስረኛ ልብስ አትሄድም ከዚህ በኋላ። እንደ ተፈታ ሰው ልብስ ተቀይሮ ጸጉሪ ከተላጨ በኋላ በቃ ንጹህ ሆነ ነው የምትሄደው። በነበረ ነገር አትሄድም ከዚህ በኋላ። አረ ዛሬ ነው የምጀምረው። ተጠገባችሁ ያለውን ሰው አይ ዛሬ ነው የምጀምር በሉት። በቃ ዛሬ ነው የምጀምረው። ልብስን ቀይሬ ትሄዳለህ። ልብስን ቀይሬ ትሄዳለህ። ከዛ እንዲህ የምን ነገር አለ። በአንገቱም የወርቅ ሐብል አረ ሞገሱን የማትችል ነው በሉት። ተቀበላችሁ ባንተ ላይ የሚመጣው ሞገስ የማይቻል ነው በሉት። ከባድ ነው። ከሰው አይደለም ከንጉስ ነው በሉታ። ከንጉስ ነው በሉት። በቃ ሞገሱ ከንጉስ ነው በሉት። ሞገሱ ከንጉስ ነው። በቃ ይሄ ሰው የሚሰጠው አይደል፣ ንጉስ የሚሰጠው ሞገስ። ጸጋውን ያብዛልኝ። እንዲህ አለው ሰዎች። ከዛ ቀጥሎ ቁጥር 43 ላይ በማዕረግም ከእርሱ ሁለተኛ ሰው ስልጣን በቃ በምድር ላይ እግዚአብሔር አንተን ይጠብቃል በሉት። በቃ ስልጣን ተሰጥቷል። ስልጣን በቃ በምድር ላይ ሁለተኛ አደረገው ይላል። ከእኛ ነን የምንሰራው በምድር ላይ እኛ ነን። ለዚህ ነው መንፈስ ቅዱስ የተሰጠን። ሁለተኛ ሰው አደረገው ይላል እና ከዛ በኋላ ቀጥሎ ያለውን በሰረገላም ላይ አስቀመጠው። እንደው ጊዜ ኖሮን እንደው ሳሜ ቢዘመር እንዴት ደስ ባለኝ ነበር። ሳላውቅ ነፍሴ በከበረ አስቀምጠኛለችና። ያ ማለት ሰረገላ የሚለው ነገር በመኳንንቶች ማለት ነው፣ በተላላቆች ማለት ነው፣ በአስተዳዳሪዎች ማለት ነው፣ በነገስታት መካከል ማለት ነው። ስፍራ እሱ ነው በሉት። አጠገባችሁ ያለውን ሰው ከምናምንቴ ነገር ውጣ በሉት። በቃ ስፍራ ያንተ ስፍራ እዛ ነው አስቀመጠው። ስለዚህ ነው ያዕቆብ ዮሴፍ የላከለትን ሰረገላ ባየ ጊዜ በቃ ስልጣን አለው ሰው ያለ እውነት ነው አለ። ልጅ አልሞተም አለ። ሊቀጥል በማረግ ሁለተኛ አደረገ ይልና ከዛ በኋላ ከዛ እንዲህ አለ። ሰዎችን በፊቱ እጅ ነሱ እያሉ ይጮሃሉ ይላል። ከዛ በኋላ በዚህም በግብጽ ምድር ሁሉ ላይ ምን አደረገው? ሾመው። ከዛም በኋላ ፈርዖን ዮሴፍን እኔ ፈርዖን ነኝ፣ ሆኖም በሞላ ግብጽ ያላንተ ትእዛዝ
በሉልኝ እሷን በሉልኝ በሉልኝ እቺን ብዬ ወደ መልእክት እሄዳለሁ በሉልኝ እግሩንም እጁንም በሉልኛ እግሩንም እጁንም በሉልኛ ያላንተ ምን ያላንተ ቃል በሏ ያላንተ ቃል እግሩን የሚያነሳ የለም ያላንተ ቃል እጁን የሚያነሳ የለም ስለዚህ ሙሉ ስልጣን አለ በቃ ቃሌ ብቻ በቃሌ ብቻ የእግዚአብሔር ቃል በውስጥ ያለ በሉሲ የእግዚአብሔር ቃል በውስጥ ያለ የምትሉሲ በቃ በቃሌ ብቻ ታዘዋለ ከዚህ በኋላ የሚንቀሳቀስ ለምን ቢባል ምክንያቱም ዋጋ ከፍለሃል እጆቹም በብረት ደከሙ እግሮቹም በብረት ቆሰሉ እግዚአብሔር ያንን ወደ ስልጣን ለወጠው ስለዚህ ያለፍክበት ነገር ሁሉ ለከንቱ ሳይሆን ለስልጣን ነው ሰዓቱ ግን አሁን ደረሰ እቺን ብዬ ጸልያለሁ እናንተ በተስፋ የምትኖሩ እስረኞች ሆይ ወደ ጽዮን አምባ ተመለሱ ሁለት እጥፍ አድርጌ እንድመልስልሽ ዛሬ እነግርሻለሁ እንጸልይ እግዚአብሔር መንፈስ ቅዱስ አነጋግረን የልብህን ሐሳብ አጫውተን ጌታው ከዛም በላይ ከላይ የለቀቅልን ኢምፓርቴሽን ወደ ውስጣችን ይግባ ድምጽ በውስጣችን ወደ ውስጣችን ይግባ እግዚአብሔር አምላኬና መድኃኒቴ ሆይ ወደ አሰብክልን ወደ ጠራህን ቦታ የምንቸኩል ሰዎች አድርገን በጌታ በኢየሱስ ክርስቶስ ስም አሜን ተቀመጣላችሁ ፈጠን ብዬ ሃይላይቶቹን ብቻ ሰጣችኋለሁ እንግዲህ ህልመኛውን ነው ያስቸኩሉት ማንንም ሰው አይደለም ህልመኛውን ነው ያስቸኩሉት ህልም ስላለው መልስ ስላለው አስቸኩሉት ይላል እና እንግዲህ ስላስቸኩሉት አሁን በመጽሐፍ ቅዱስ ውስጥ በህልም ከመታወቁት በጣም ስማቸው ከመጠራ ሁለቱ ሰዎች አንዱ ዮሴፍ ነው ሁለተኛ ማን ነው ዳንኤል ሁለቱ ናቸው እንግዲህ ተመልከቱ ይሄኛው መሪ ነው ይሄኛው ነብይ ነው እና ሁለቱ ናቸው ዳንኤል የራሱ ስለሆነ ያው እኔም ነኝ ብሎ ስለዚህ ነው ቶሎ ብሎ የተናገረው ስለዚህ ህልም አለው ስለዚህ ዮሴፍ በልጅነቱ ለራሱ አለመ ለሰው አይደለም ያለመ ህልም አለመ ከዛ በኋላ ዳንኤል ደግሞ ወደ ባቢሎን ተወሰደ ባቢሎን ህልም በዳንኤል ህልም አለመ ንጉስ ህልም አለመ ተቸገረ ተንጫጩ ሞት መጣ አዋቆች ነን የተባሉ ሁሉ ምን ሊሆኑ ሊገደሉ ታወጀ ስለዚህ ዳንኤልና ጓደኞቹ አንድ ነገር እናድርጋሉ የሰማይን አምላክ እንጠይቅ ዛሬ ጧት ተፈትኜ ነበር እዛ ሄጄ ስለ ዳንኤል ለመናገር አቤት እዛ ውስጥ ያለው ነገር የሚገርም ነው ከዛ በኋላ ምስጢር በሉልኝ በሌሊት ለዳንኤል ተገለጠ በቀን አይደለም በሌሊት ልቅሶ ባለበት መከራ ባለበት መሰዊያ በረከሰበት መሐከል በሌሊት ተስፋ በሚያስቆርጥ ምንም በማይታይበት ተስፋ በማይታይበት መሐከል ምስጢር በሌሊት ለዳንኤል ተገለጠ እርሱም የሰማይን አምላክ አመሰገነ ስለ ወቅቱም አወራ ፋስት ፎርወርድ ሶስት ናቸው ህልመኞች ዮሴፍ ዳንኤል ቤተክርስቲያን እኔና እናንተ ማለት ነው እንዲህ የሚል ቃል አለ እግዚአብሔር እንዲህ ይላል በመጨረሻ ቀን መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ ጎበዞቻችሁ ራእይን ያያሉ ሽማግሌዎቻችሁ ህልምን ያልማሉ በብሉይ ኪዳን የተጀመረውን በአዲስ ኪዳን ተጠቀለለ በቤተ ክርስቲያን ውስጥ በዮሴፍ ተጀመረ በዳንኤል አብራራው ቤተ ክርስቲያን ደግሞ ተቀበለችው በዛ ነው የጀመረችው ስለዚህ ነው ህልመኞች መሆን ያለብን መንፈስ ቅዱስ የመጣው ያንን ሊያደርግ ነው
መንፈስ ቅዱስ ሲመጣ በወንዶችና በሴቶች ባሪያዎቹ ላይ እሱን ነው ያደረገ። እንግዲህ ይሄንን ያህል ካልኳችሁ እሱን ሌላ ጊዜ እንመለስበታለን ወይ በትምህርት ወይ በስብከት። አሁን ግን ሃይላይቱን ልስጣችሁ ስለ ዮሴፍ ላይ ብቻ ትንሽ እናተኩርና እና አስቸኩሉት ይላል። አስቸኩሉት ህልመኛ በቃ እግዚአብሔር የሚፈልገው ህልመኛ ያ ሰው መሆን ይፈልጋለሁ የምትሏላችሁ በሉልኛ። በቃ ካራክተሩን ነግራቸዋለሁ ለዛ ለጸሎትም እንዲሆን ለራሳችን ለዛ እንድናል። ያ ህልመኛ ምንድነው የሚፈልግ በትውልድ መካከል የሚፈልግ ህልመኛ ጤነኛ የሆነ ህልመኛ ስናስብ የዮሴፍን ህይወት ስንመለከት ትክክለኛ ህልም ነበር የሰማው። ከሌላ አልሰማም። በቃ ሰማ። በቃ ገና ከአባቱ አልሰማም፣ ከወንድሞቹም አልሰማም፣ ከእግዚአብሔር ሰማ። ከእግዚአብሔር ነው የሰማው። ትክክለኛ ህልም ከሰው ሳይሆን ከላይ የሚሰማ ሰው ነው። ከእግዚአብሔር የሚሰማ ሰው ነው። ምክንያቱም ህልምን ሰው አይፈጥርም። ምኞትን ልንፈጥር እንችላለን እና ፕላንን ልናወጣ እንችላለን። ሰማያዊ የሆነ ነገር ግን ከላይ መምጣት አለበት። ከላይ የሆነውን ነገር ሰማ እና ህልመኛ ነበር እና ሁለተኛ ደግሞ ህልመኛ መሆኑን ብቻ ሳይሆን እና ግልጽ ራእይ ነበር። አየና ምን አለ እና እናንተ መጣችሁ ይሄው የኔ ነዶ ቆማ ምን ታደርጋላችሁ? ትሰግዳላችሁ አላችሁ። እንዴት ነው እኮ አላውቅም። ግድ የለም ጊዜ በጊዜው ገለጣል። እሱ ግድ የለም ብሎ ተደጋጋችሁ ያለው ሰው እና በቃ ያዘው ሰው በቃ አመነ። ያንን አምኖ ያዝ። እንዴት እንደምሆን መተዱን አልነገረውም። እንዴት እንደምሆን አልነገረውም። መቼ እንደምሆን አልነገረውም። ነገር ግን ይሆናል። አራለኝ የምጠብቀው ነገር አለኝ የምትሏላችሁ ስለ መተዱ ተው፣ ስለ ጊዜው ተው። በቃ ያንን ብቻ ያዝ። አንተ ያዘው። በቃ እሱን ያዘው። በቃ እኔ አላውቅም እንዴት ነው። እንደውም ገሰጹት። አባትየው እንዴ ምን ነካ አለው። ሌላ ምንድነው? ልቡ ነው። አንደኛ ትክክለኛ ህልም፣ ሁለተኛ ግልጽ ራእይ፣ ሶስተኛ ፍቅርን የተሞላ ልብ። ፍቅርን የተሞላ ልብ። አራተኛ ቶሎ ብዬ እንዲሄድ አስተዋይ አእምሮ። ንጉሱ ፊት ሲቆም እንደሱ ያለ ጥበበኛ ከየት እናገኛለን የተባለ እና ያ ነው እንግዲህ። ከዛ በኋላ ምንድነው? እግዚአብሔርን የሚፈራ ህይወት። ሴትዮ መታ ከኔ ጋራ እንድትባልክ ስትለው እግዚአብሔርን በዚህ አላሳዝንም ማለት እግዚአብሔርን የሚፈራ ህይወት። ከዛ በኋላ ተጠያቂነት ያለው ህይወት። እስር ቤት ሲሆን ተጠያቂ ነው። እዛም ሲሆን ትክክለኛ ነገር በቃ ለሰው ዝም ብሎ ነው የሚሰራው። ተጠያቂነትን የሚያውቅ ሰው ነበር። እንግዲህ አሁን ጊዜው ደረሰና ለሌሎች መልስ ለመሆን ሰዓቱ ደረሰ። አስቸኩሉት ይላል። አስቸኩሉት የሚለው ነገር ለምንድን ነው ብላችሁ ነው ቆም ብላችሁ ብታስቡ ለምንድን ነው ያስቸኩሉት? በዛን ጊዜ እሱም ራሱ ጠብቆ ለምን እሱ በቃ ተስፋ ቆርጧል። ምክንያቱም 2 ዓመት ጠበቀ። ከዛ በኋላ ይሄ ሰው ይረዳኛል ብሎ ጠብቆ በቃ ከዚህ በኋላ የኔ ነገር አበቃ። አረ ገና ይጀምራል ብሎ ተጠቀባችሁ ያለውን ሰው ያበቃ ነገር የለም ገና ይጀምራል። እና ይሄን ስል እና ለምንድን ነው ያስቸኩሉት? እንዲፈታ። ማን ነው ያሰረው? ሐሰተኛ። በምንድን ነው የታሰረው? በሐሰት ክስ። አረ ብዙዎች የሚፈቱ አሉ። አሁን በሐሰት ክስ የታሰሩ ይፈታሉ። እና አስቸኩሉት። ምክንያቱም እሱ ያንን ስለጠበቀ ያን ራእይ ስለጠበቀ ማንነቱን ስለጠበቀ ቅድስናውን ስለጠበቀ አሁን እግዚአብሔር መጣና አሁን ያንተ ጊዜ ነው አለው። አሁን ያንተ ጊዜ ነው እና አስቸኩሉት ይላል። ከዛ ፈቱት። ከዛ ጸጉሩን ላጩት። በቃ መቀየር አለበት። ልብሱን አለበሱት። እዛ ውስጥ ሁሉ አልገባም። ከዛ በኋላ መጣና ለምንድን ነው የተፈለግኩኝ አለ። እቺን ብቻ ተናግሬ ወደ ታሪኩ ገባለሁ። ለምንድን ነው የተፈለግኩኝ ስል ለአንድ ነገር ነው የተፈለግከው ተባለ። ህልምን ለመተርጎም። ለማን ነው የምተረጉመው? በሩልኛ ለፈርዖን። ፈርዖን ማን ነው? በዛን ጊዜ የነበረችውን ያንን ግብፅን በሙሉ አካባቢውን የገዛ ሰው ነው። ስለዚህ የፕሮሚሽን ቀን ነው በለው። በቃ የእድገት ቀን ነው በለው። አጠገቤ ያለው ሰው የምሰባበት ቀን ነው በለው። ስለዚህ ያንተ ራእይ ከዚህ በኋላ ከሁኔታ ያልፋል። ምክንያቱም ተፈትነ ወጥተሃልና ተፈትነ አልፈሃልና በኋላ እንመለከታለን። ተፈተነ፣ ፈተናውን አለፈ። ስለዚህ አሁን ምንድነው ያ ፈተና ምንድነው ያደረገው? ግድቡን አፈረሰው እና ያ ውስንነትን አፈረሰው። ሊሚቴሽኑን አፈረሰው።
እግዚአብሔር እዛ ውስጥ እሱን ኮንፋይንድ አድርጎ እዛ በተቀመጠበት ጊዜ እግዚአብሔር ነገርን ነው ያዘጋጀው ስለዚህ ለምን አቆየኝ ስትል እየሰራው ነው ይላል ጌታ እና እያሰፋው ነው ይላል በቃ ነገርን በቃ ይሄ ሊወስኒ ያለውን ነገር አጥሩን እያፈረስኩልህ ነው በአእምሮ ውስጥ ያለውን አጥር በመስሜት ውስጥ ያለውን አጥር በባህል ውስጥ ያለውን አጥር የለመርከውን አጥር እሱን እያፈረስኩልህ ነው ለምን ለትልቅ ነገር ነው የምፈልገው አንተ ስለ ትንሹ ነገር ታጎረመርማለህ እኔ ግን የሚፈልግህ ለትልቅ ነገር ነው አሁን ዮሴፍን በዛን ጊዜ ምን ነው እንደ እግዚአብሔር ሆይ ለምን እዛ ቤት ጥሩ ሆኜ የአንድ ሰው ሰራተኛ ሆኜ የኖርኩ ጥሩ ተከብሬ ነው ለምን እስር ቤት አስገባኝ ምክንያቱም እዛ እንዳትቀር እዛ ተወስነ ምክንያቱም ኔሽን አንተን ይጠብቃል አንተ ለአንድ ሰው ነው የምሰራ ንጉስ አንተን ይጠብቃል ንጉስ ብቻ ሳይሆን ህዝብ አንተን ይጠብቃል ኔሽን አንተ ግን አንተን ለማዘጋጀት ከዛ ማውጣት ነበረብኝ እግዚአብሔርን ለምወዱ እንደ ሐሳቡ ለተጠሩ አንዳንዱ ነገር ነው አይደለም እንዴ የሚመች ነገር ነው አይደል ነገር ሁሉ ይሄን ከልብ ያምናለሁ የምትሉስ ከዚህ በፊት ባላምን ዛሬ አምናለሁ በሉስ በቃ ሁሉ ነገር በቃ ለበጎ ነው ይመቻል አላለም ለበጎ ነው ያለ ያስመኛል አላለም ለበጎ ነው ያለ እንግዲህ አሁን ለንጉሱ እንድትተረጉም አንደኛ እሱ ነው ሁለተኛ አርትሽ ይሄ አዘለለኝ እንደው እግዚአብሔር እባክህ ሳንሞት እዚህ ጋር አድርሰኝ ብዬ ለንጉሱ ምሪትን ሰጠው ስትራቴጂን እኮ ነው የሰጠው ህልምን እኮ ተርጉሞ ሰውዬ የተፈለገው ለምንድን ነው ህልም ለመተርጎም ነገር ግን እሱም ራሱ ያላወቀ እግዚአብሔር ያጠራቀመው ነገር አለ እግዚአብሔር በውስጡ ያስቀመጠው ነገር አለ ስትራቴጂ ነው አይደለም ጥበብ አለኝ ብሎ አይደለም ይሄደ ህልም መተርጎም ትችላለህ ብሎ ነው ይሄደ ስለዚህ አንተ ያላሰብከውን አንተ ያልተለማመርከውን እግዚአብሔር በሚያሳልፍ ነገር ውስጥ የሞላብህ ነገር አለ አሁን በዚህ ጊዜ ለትውልድ የሚያስፈልገው ነገር በአንተ ውስጥ አለ የሚገለጥ ነገር አለ የሚፈስ ነገር አለ ከዚህ በኋላ እሱም አላሰበም እሱም አላወቀም ነገር ግን እግዚአብሔር ያንን ነበር የሚያደርገው ትምህርት ቤት አስገባው እሱ ትምህርት ቤት አላለም በቃ ያለቀሰ እና አቤት እንዴት አይነት ድንቅ አምላክ ነው እና ያ ደግሞ ወሰደውና እዛ በነበረበት ጊዜ እዛ ቤት ሰራተኛ ነበር አሁን ግን ለኡነተኛ ስልጣን ያኛ የቁጥርነት ስልጣን ነበር አሁን ይሄ ሁለተኛ ስልጣን ጋር አደረሰው እዛ ፈርዖንና ቤቱን ነው የሚያገለግለው እዚህ ግን ለትውልድ ያ ጊዜያዊ ነው ይሄ ዘለቄታ ያለው ነገር ይሄ አለ ትውልድ ፈልጋለሁ አረ ለትውልድ ፈልጋለሁ ብሎ ተስባካች በውስጥ ያባጥንቴ ውስጥ የሚጮሱ ነው ለትውልድ ፈልጋለሁ ብሎ ሲል በቃ ከትንንሽ ነገር ውጣ ለትውልድ ትፈልጋለህ እና ሌላ ደግሞ ምንድነው ለራሱ መልስ ህልም አለ ማለት እስከዛች ቀን ድረስ ምንድነው ያለ ነው ያለው የሌላውንም እየተረጎመ የሱ እንቆቅልሽ ሆኖበታል አሁን ህልምህ የምትተረጎምበት ጊዜ ነው አለ አንተ ለሌላ ተረጉማለህ እኔ ላንተ ተረጉምልሃለሁ አለው እና ያየኸው ነገር ልጅ ሆነ ያየኸው ነገር አሁን እየመጣ ነው አለው እንዴት ነው ለንጉሱ እኮ ነው ለንጉስ ምክንያት ሆነ ትሄዳለህ እንጂ ያንተ ህልም ነው የሚመለሰው አረ የምትሰራው ነገር ላንተ ነው በሉታ በቃ ያንተን ጥያቄ ይመልሳል በመታደርገው ነገር በመተታዘዘው ነገር ያንተው ጥያቄ ይመለሳል አሁን የዮሴፍን ጥያቄ እግዚአብሔር ለመመለስ ለንጉሱ ህልምን ሰጠው ለዮሴፍ ሳይናገር ማድረግ ይችላል ነበር ማለት ለንጉሱ ግን ህልሙ ተፈታለት ሌላው ይሄ ነው ለጠሉት ለገፉት ላስጨነቁት ለወንድሞቹ ለመዳን ምክንያት ለመሆን አረ ለካ ያገፉኝ ለካ ለዚህ ነው አው ለነሱ መልስ እንዲሆን ነው የተጠላው መልስ እንድትሆንላቸው ነው እንድትርቃቸው አይደለም ከነጋናቸው ከኛ ጋራ ከኖርክ ምንም አትጠቅመንም ሄድልና መልስ ትሆንልናለህ አልገባም እኮ በዛን ጊዜ ሄድልን ምክንያቱም ለወደፊት ተስፋችን አንተ ነህ ምክንያቱም ባንካችን አንተ ነህ ያንተ ካልሄድክ ማለቃችን ነው አሉ እነሱ ማላወቀም እነሱ ማላወቁም እግዚአብሔር ግን እሱ ነው ያዘጋጀ ያለው
ስለዚህ ስለገፉ ሰዎች እግዚአብሔርን አመስግን ሰዎች ሲገፏችሁ ወደ ደስታችሁ ነው የምገፏቸው ከነጋናቸው ሰይጣን መግፋቱን እንጂ ማን ላይ እንደሚገፋ አቅም ኢየሱስ ላይ ይጥልሃል ደስታን ላይ ይጥልሃል በእግዚአብሔር ፈቃድ ላይ ይጥልሃል ወስዶ በቃ ተገላገልን ይላል እነሱ የለም ለእናንተ ነኝ አለ እሱ በቃ ገፍታችሁኝ ወደ ህልም ያመጣችሁኝ አለ እነሱ ባይገፉት ኖሮ ወደ ህልሙ አይመጣም ስለዚህ ቀኝ እጃችሁን አንሱና እስከ ዛሬ ስለገፉኝ ሰዎች እግዚአብሔር ተመስገን በሉ ከልባችሁ እስከ ዛሬ ስለጠሉኝ ስለገፉኝ ሰዎች እግዚአብሔር ተመስገን በሉ ነው እኔ አንዳንዴ የምትሰማኝ ምንድነው እንደው ብንከፍላቸው ጥሩ ነው አዎ ምክንያቱም እዛው እንቀር ነበር ለኛ እኮ ነው የሚሰሩት ሳያውቁ ለኛ ነው የሚሰሩት ስለዚህ ለአንተ የምትሰራውን ሰው ለምን ማከራውን ታሳየዋለህ አንድ ልጨምርላችሁና ወደ ታሪኩን ሰብራ ይዛግላችሁ ለአባቱ ነፍስ መታደስ ምክንያት አደረገው ያዕቆብ እንደዚህ አለ ልጁ ሞቷል ብሎ ወንድሞቹ ያንን የደምን ጨርቅ ያሳዩት በየቀኑ እንዳይጽናና እንዲህ አለ መጽናናት አልችልም አለ በሐዘን ወደ መቃብር ይሄዳሉ አለ ዮሴፍን እኮ ያዕቆብን እኮ እንደዛ ያሳዘነውና ልቡን የሰበረው ልጅ ለሞተበት አይደለም የእግዚአብሔር ተስፋ ሞተ እግዚአብሔር አሳይቶት ነበር ልጁን ሲያይ እና ታግሎ ከወንድሙ ጋር ሲታገል በማዕፀን ውስጥ ይያለ መሪት ሆናል ብሎታል ሲጠብቅ የለም ዮሴፍ ሲመጣ እሱ ነው ያለ እግዚአብሔር በቃ እሱ ነው አንተ ላንተ ያልኩህን የኔሽንን መሰረት እሱ ነው በሱ አማካይነት መሪነትን ባንተ ገልጣለሁ አለ ልጁ ስማት እንዴ ገና ሳልወለድ ተናግረኸኝ እንዴት ነው ልጄ የሚሞተው እግዚአብሔር መልሳለሁ ብሎ ሳጠገባቸው ያለው ሰው እግዚአብሔር መልሳለሁ በቃ መልሳለሁ እግዚአብሔር እንዴት ነው እንዲህ አድርገኝ መሪ ነው ብዬ ይሄው የተለየችውን ልብስ አለበስኩት የንጉስነትን ልብስ አለበስኩት ህልምንም አለመ ህልሙንም ነገረኝ እንዴት ይሞታል ታዲያ ዮሴፍ በህይወት አለ ብሎ ተጠቀባቸው ያለው ዮሴፍ በህይወት አለ ብሎ ስባካ በደም ዮሴፍ በህይወት አለ ብሎ በደም ዮሴፍ በህይወት አለ ብሎ ያንተ ዮሴፍ ሌላም ተውና ያንተ ዮሴፍ በህይወት አለ ያንተ ህልም በህይወት አለ እግዚአብሔር የሰጠህ ነገር በህይወት አለ አይሞትም እግዚአብሔር ቃሉን አይቀይርም እግዚአብሔር ሰው አይደለም አይዋሽም የተናገረ ነገር በህይወት አለ ጠላት ያ10 ጊዜ ጨርቅ ይዞ ቢዞር ደም ነክሮ ቢዞር ቢቆራርጥም ዮሴፍ በህይወት አለ ዮሴፍ በህይወት አለ አረ እየሰማችኝ ነው ዮሴፍ በህይወት አለ መልእክት ነው የምነግራችሁ ዮሴፍ በህይወት አለ አይሞትም ይሄንን ያህል ካልኳችሁ በዚህ ከቀጠልኩ ያው ያለምሳ ማዋላችሁ ስለሆነ አራት ነገር ላሳያችሁ በዚህ ጉዞ ላይ መልስ ሆነ እንድትፈለግ የሚያደርግህ ነገር ምንድናቸው እነዚህ አራቱን ነገሮች ይዛችሁ ሄዳችሁ እንድጸልዩበት በቃ እኔ ልቤ ላይ ያለው እሱ ነው አንደኛ የህይወትን ጉዞ ተቀበል አትታገል የህይወትን ጉዞ ተቀበል ምክንያቱም አንተ ሳትፈጠር ያየህ እግዚአብሔር አንተ ሳትኖር ያየህ እግዚአብሔር ሳልወለድ ከናቴ ማይፀን ስሜን አነሳ ይላል ስምህን ያነሳ እግዚአብሔር የሚያደርገው ነገር ትክክል ነው ለአንተ ዓላማ አለው ተቀበለው በቃ የእግዚአብሔርን ሐሳብ ተቀበል የእግዚአብሔርና ዮሴፍ ያንን ነው ያደረገው እና ይሄን የህይወትን ጉዞ ስለተቀበለ አሁን ከመወለዱ በፊት እሱ ያላወቀ ነገር ምንድነው ሌሎች ወንድሞች ሁሉ ሲወለዱ እሱ አልመጣም ቆይቶ ነው የመጣው ከኔ ጋር ናቸው ውድ ነገር ዝም ብሎ ድብ አይልም ብሎ ተጠቅባቸው በቃ ምክንያቱም ይሄ በቃ ሌላ ነገር ይዞ ነው የሚመጣ ተራ ለመሆን አይደለም የሚመጣ ኔሽንን ለማዳን ነው የሚመጣ ስለዚህ እናትየው ምን አለች ወይ ልስጠኝ ወይ እሞታለሁ አለች ከዛ ይወጣ ነው ወይ ልስጠኝ ወይም እሞታለሁ አለች እስከዛ ዴስፐሬሽን ነበር ራሄል የደረሰችው ከዛ በኋላ በዛ ጭንቀትና በዛ መከራ ነው በዛ ምጥስ ነው የተወለደ አስጨናቂ በሆነ ሁኔታ ውስጥ
ሁለተኛ ከተወለደ በኋላ አባትየውን ወደ ቦታው መለሰ። አባትየው ማለት ያዕቆብ በሉ አቶሎ ብላችሁ ያዕቆብ የት ነበረ? በላባ ቤት። እንዲህ የሚል ቃል አለ በመጽሐፍ ቅዱስ ውስጥ ዮሴፍ በተወለደ ጊዜ ያዕቆብ ወደ ቤቴል ለመመለስ ተነሳ ይላል። ለምን? ባለ ራእይ በትክክለኛ ባልሆነ ቦታ አያድግም። ስለዚህ ቦታህን ይወቅ። በትክክለኛ ስፍራ ነው ራእይ የሚያድገው። ትክክለኛ ቦታ ስትሆን ነው። ወደ ቤቴል ተመለሰ ይላል። ጉዞውን የቀጠለ በዛን ጊዜ ነው። እስከ ማማቼ ዮሴፍ ከተወለደ በኋላ ራእይ ትክክል ባልሆነ ቦታ አያድግም። ራእይ አለኝ የምትል ከሆነ ራእይህን የሚኮተኩትልህ የሚያጠጣልህ ኢንካሬጅ የሚያደርግህ ያንን ፈልግ። ማርያም ባረገዘች ጊዜ ወደ ፈሪሳውያን አልሄደችም፣ ወደ ኤልሳቤጥ ነው የሄደችው። እሷም ልጇም ይወገሩ ነበር። ወደ ዮሴፍ ወደ ኤልሳቤጥ ግን ስትሄድ ያልተወለደ ሁለት ጄኔሬሽን ተነጋገረ። ኮሙኒኬሽን ጀመሩ። ገና እኮ አልተወለዱም። ገና በቃ ትክክለኛ ቦታ ስትሆን የሚሆን ነገር አለ። በቃ ያ በውስጥ ያለው ነገር ሌላውን ያነጋግራል። በቃ ሁለቱ መነጋገር ጀመሩ። ያኛው ማምለክ ጀመረ፣ ይሄኛው አምልኮ መቀበል ጀመረ። ይሄኛ አምላክ ነው፣ ይሄኛ አምላኪ ነው። ለምን? ማርያም ትክክለኛ ቦታ ሄደች። ብዙ ክርስቲያኖች ችግር ትክክለኛ ባልሆነ ሪሌሽንሺፕ፣ ትክክለኛ ባልሆነ ቦታ ነው ዘመናችንን የምንጨርሰው። ህልመኛ ለመሆን ግን እንመኛለን። ህልምህን የሚቀሰቅሰው መንፈስ የእግዚአብሔር መንፈስ አትሞስፌር ውስጥ ከሌለ ትክክለኛውን ቦታ አንፈልግ። እንደተወለደ እግዚአብሔር ስረዳው በዛ ጉዞ ላይ ፍቅርን ተቀበለ። አባቱ ወደደው ይላል እና አባቱ ስለወደደ ለወንድሞቹ በጣም ይቅርታ ጠይቃቸው አይደል? በሉልኛ አልጠየቅም። ፌቨርን ተቀብለ ኑርበት እንጂ አፕሎጃይዝ አታድርግ። ከነጋ ናችሁ ለትክክለኛ ነገር ተጠቀምበት እንጂ ይሄ አንዱ መሰበር ያለበት ከባህላችን እሱ ነው። ጤነኛ ያልሆነ ይላል እሱ እኮ ይፈልጋል። ሃሎ false humility is not spirituality. መንፈሳዊነት ትክክለኛ ነገርን ተቀብለ ለእግዚአብሔር ክብር መኖር ነው እንጂ መካድ አይደለም። መካድ ለጠላት ቀዳዳን ይሰጣል እንጂ አንተን የትም ቦታ አያደርስም። ተቀበለ የአባቱን ፍቅር። ይሄ በጣም ደስ ይለኛል፣ ወደዋለሁ። አንድ ቀን መጣና አባትየው ወደደው። በቃ እሱ ንጉስ ነው፣ እንደ ወንድሞቹ አይደለም ማለት ከኔ ጋር ናቸው። እሱ የተለየ ነው አለ። እየሰማችሁ ማን ነው እንደሱ ያለ? በሉልኛ። ማን ነው በደንብ በሉልኛ። አባትሽ እኮ እንደዛ እያለሽ ነው። አሁን እሱ ልዩ ናት እያለሽ እኮ ነው። እሱ ልዩ ነው እያለ እኮ ነው አባቴ። ዮሴፍ ይሄንን ካለ በደሙ የዋጀህ ጌታ፣ መንፈሱን የሰጠህ ጌታ፣ የኔ ነው ያለ ጌታ ምንድነው የምለው? ጠላት የምለው ኖ እሷ ልዩ ናት። እሱ ልዩ ነው። እጅ ያለበት፣ ፈቃድ ያለበት፣ ዓላማ ያለበት፣ መንፈስ ያለበት፣ ማህተም ያለበት፣ የደሜ ምልክት አለበት። ለዘላለም ለራሴ ለይቼዋለሁ። ስለዚህ እሱ ተራ ሰው አይደለም። የሰማይን ምስክርነት መስማት መጀመር አለብን። ብዙ ጊዜ የምጎትተን የምድሩን ጫጫታ መስማት ነው። ጫጫታ ያስጠላኛል። አስጠላም መስሎኝ ጫጫታ። ከዚህ በፊት ሰብኬያለሁ። እና ሩትና ኑአሚን እዛ ሲደርሱ እና ምድረ በዳ ያልበገራት እቺ ጀግና ሴት እዛ ያን ሁሉ ተጉዛ መጣ። የመንደር ሴቶች ወጡና ተንጫጩ ይላል። አቤት መንጫጫት ማለት ትርጉም የሌለ ቋንቋ ነው። ለተቀበቸው ያለው
ምንም የማይተረጎም ነገር ተንጫጩ ይላል። ተልባ ብንጫጫ ተውት እንግዲህ እንዲሁ ተንጫጩ ይላል። በቃ እንዲሁ ስሎ ምድረ በዳ ያልበገራት እቺ ጀግና ሴት ልቧ ቀለጠ። ምንድነው ያቀለጠ? የመንደር ጫጫታ ብዙዎችን ትክታቸውን ያስፈታው፣ የብዙዎችን ጸጋ ያስጣለ፣ የብዙዎችን እግዚአብሔር ትልቅ ነገር አድርጎባቸው ምድረ በዳው ሳይበግራቸው ሁኔታ ሳያቆማቸው የመንደር ጫጫታ ያያዝን አስጣላቸው። እንዲህ አለች፣ ማራ በሉኝ አለች። በማን ምክንያት? በመንደር ጫጫታ ምክንያት መራራ በሉኝ አለች። ስምን የሚያስቀይር ተስፋን የሚያስቆርጥ ጫጫታ። አባትዮ አየውና ልጄ አንተ የተለየህ ነህ አለውና ያችን ልብስ አለበሰው። አቤት 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 አቤት! እቺን ነገር መጽሐፉን ውስጥ ጽፍ ያለው ስወዳት ልነግራቸው አልችልም። ልክ ዮሴፍ ያንን ስለብስ ቤት ገባና ማለም ጀመረ። ህልሙ እኮ በውስጡ አለ። ብዙዎቻችሁ እኮ ያላለማችሁት ምን ለብሻለሁ ብላችሁ አስቡ። ምን በውስጥ ያለ ሳይሆን ምን ለብሻለሁ ብሎ ጸጋውን ከተቀበላችሁ፣ ምሕረቱን ከተቀበላችሁ፣ ፍቅሩን ከተቀበላችሁ፣ የእግዚአብሔርን ፍቅር ከተቀበላችሁ ታልማላችሁ። there is no limitations። በቃ ስለዚህ ያባቱ አምጥቶ ሲያለብሰው የደስታን ልብስ ሲያለብሰው በዛችሁ ሌሊት እንደ ንጉስ ማሰብ ጀመረ። ሁሉም መተው ሰግዱልኛል አለ። የኔ ትቆማለች አለ። ምንድነው ያደረገው? በውስጡ የተቀመጠውን የአባትዮ ፍቅር ቀሰቀሰው። ስለዚህ ነው አባቶች ለልጆቻችን የምንናገረው ነገር ኃይለኛ ጥንቃቄ የሚያስፈልገው። በውስጣቸው ያለውን ነገር ይቀሰቀሳል። የምናለብሰው ነገር፣ የምንላቸው ነገር በውስጣቸው ያለውን ጸጋ፣ በውስጣቸው ያለውን የተቀመጠውን ህልም ይቀሰቅሳል። ዮሴፍ ከዛ ጠዋት መጣና አባዬ አለ ህልም አለምኩኝ አለ። ምን ሆነ ነው? እኔ ምን አውቃለሁ? አንተ ይሄን ነገር አለበስከኝ፣ እኔም ተኛው ህልም አለምኩ። ወደድከኝ፣ እኔም ተቀበልኩ ህልም አለምኩ። አለበስከኝ፣ ተኛው ህልም አለምኩ። ምን ማለት ነው? አባዬ ያልከኝን ተቀበልኩ፣ ያለበስከኝን ለበስኩ። ህይወት እቺው ናት። ወልደ ተቀባቸው ያለው ሰው እግዚአብሔር ያለህን ከሆንክ፣ እግዚአብሔር ያለበህን ከለበስክ ማለም ህልም አትፈጥርም። አንተ ህልም ይወጣል ራሱ። ህልም ማኑፋክቸር አይሆንም፣ ይወጣል ከውስጡ። ሌላ ነገር ምንድነው? በዛ ጉዞ ላይ እሱ የወሰነው ለዛ ህልም ዋጋ ለመክፈል ፈቃደኛ መሆን። ብዙዎች ህልምን ይፈልጋሉ፣ ለህልም ግን ዋጋ መክፈል አይፈልጉም። ብዙዎቻችን በቃ ለዛ እግዚአብሔር ለሰጠን ህልም ዋጋ መክፈል አንወድም። ለእሱ ግን ዋጋ ለመክፈል ፈቃደኛ ሆነ። ዋጋዎቹ ምን እንደሆኑ አሳያችኋለሁ። መጀመሪያ የጀመረው ወንድሞቹ ናቁት፣ ጠሉት። የወንድሞቹ ጥላቻ፣ የወንድሞቹ እሱን መሸጥ ትምህርት ቤት ሆነለት። ከኔ ጋር ናችሁ? ህልም ያለው የሚሆነውን ነገር ሁሉ ለትምህርት ወስደዋል እንጂ ለሌላ ነገር ሁሉ ለበጎ ይሆናል ሲል ትምህርት ቤት ነው። ይሄ እግዚአብሔር ያዘጋጀልኝ ትምህርት ቤት ገባ። በቃ እሱ ካራክተሩን አሳደገበት። ወደ ሁለተኛ ላሳልፋችሁ ቶሎ ብዬ። ተቀበለ። ሁለተኛ ዋጋ ለመክፈል ወሰነ። ለሌላ ነገር ሳይሆን ለእግዚአብሔር ጥሪና እግዚአብሔር ለሰጠኝ ራእይ ዋጋ ለመክፈል ፈቃደኛ ነኝ የምትሉ ልጆቻችሁን አሳዩ። በቃ ወዝውዙዋ በጌታ ፊት። በቃ ለሌላ ነገር ለምንም አልከፍልም። እግዚአብሔር ግን ለጠራኝ ፈቃዱ እንድፈጸም እና ትውልድ መልስ እንዲያገኝ ለዛ ዋጋ ለመክፈል ፈቃደኛ ስለዚህ ነው ነፍሴ በኔ ዘንድ አትወደድም ያለው። ለዚህ ነው በቃ ምንም በቃ ነፍሳቸውንም አልወደዱም ይላል። በበጉ ደምም በቃ ድል አገኙ ነፍሳቸው። ምንድነው ያሳለፋቸው? ቶሎ ብዬ እንደው ጠቅሼ ወደ ኮንክሉዥኑ ልሂድ። አንደኛ የጥላቻ መጀመሪያ ራእይ አለኝ ስትሉ ያንን ለማስጣል ጠላት የሚመጣው በጥላቻ ነው።
ማን ናቸው የጠሉት? የት ነው ያገኙትና ያንን ጥላቻ በደንብ የገለጡለት? እነሱ ሊጠይቅ እየሄደ እንዲህ አድርገለት እንዲህ ያደርግብኛል፣ እንዲህ ውየለት እንዲህ ይሆንልኛል። ለነሱ እኮ ነው ምግብ ይዞ የሄደው ዳቦና ይሄ እነሱ በምድልስ የሚበሉትን ይዞላቸው ወንድሞቹን ለመጠየቅ ነው የሄደው። ማን ነው የላከው? አባትየው። አባቱን ታዞ ለነሱ ምግብ ይዞ ሲሄድ እነሱ ግን የሚያቃጥላቸው እና ይዞላቸው የመጣው ሳይሆን ማንነቱ ነው። ስለዚህ እግዚአብሔር ባንተ ውስጥ ያስቀመጠው ነገር የሚያስቆጣቸው ሰዎች ካሉ እሱ መንፈሱ ሌላ ጉዳይ ነው። በሉት ተቀባቸው ያለው ሰው ንሳ እንዲገቡ ጸልዩላቸው እንጂ አትቆጧቸው። ምን ያደርጋሉ? በቃ ያ ነው እንግዲህ አሁን ጥላቻ፣ ቅናት። ከዛ በኋላ ገፉት ይላል ቅድም እንዳልነው። ከዛ በኋላስ የሚገርም ነገር ደግሞ እንገላለን ብሎ ተማከሩ። ማናቸው እንገላለን ብሎ የሚመከሩት? አረ በሉኝ ባካችሁ። ታዲያ ለምን እንደነቃለን? ጌታን ኢየሱስን የሰቀለው ማን ነው? ያጎረሰው። ስለዚህ የመወለድና የሌላ ቁርበት ሳይሆን የልብ ጉዳይ ነው ነገሩ። ቶሎ ብዬ ልሄድ። ጉድጓድ ውስጥ ጣሉት። ከዛ አሳልፎ ለባርነት ሸጡት። የሞትንም አዋጅ አወጁ። ሞቷል አሉ። አልሞተም እኮ ያውቃሉ። ሞቷል፣ ልጅ ሞቷል፣ ልጅ ሞቷል። ፐርሰናል ነገር ልናገር። አንድ ጊዜ ለንደን ለማገልገል ሄጄ እዛ ሆቴል እያለሁ በአንዳንድ ነገር በጣም ዲስካሬጅድ ሆኜ ነበር። ለገንም አልነገርኳትም። ምንድነው ይሄ ነገር? ምንድነው ኢስ ጎይንግ ኦን እያልኩ ሆቴል ሆኜ ይሄን ነገር ጌታ ሳይኝ ያዕቆብ እኮ ሳይሞት ጨርቁን በደም ነክሮ ሞቷል እያሉ ያብለበልባሉ አለኝ። ሞቷል ወይ አለኝ። አልሞተም አልኩት። ታዲያ አንተ ምን አስቆጣህ አለኝ። የመጀመሪያ ሰው አይደለህም። እኔ ጋር ናቸው። የደስተኒ ጉዳይ የመጀመሪያ ሰው አይደለህም። በቃ ስለዚህ ያሰጨርቅ ነው። ጨርቁም ያሰጨርቅ ነው አይደል? ያ ደሙም የሱ አይደለም፣ ያሰደም ነው። ስለዚህ ያሰትን ነገር ሰብስቦ ጠላት ስለጮህ አንተ ምን አስቸገረ? በቃ ስለዚህ ራእይ በህይወት አለ፣ ዮሴፍ በህይወት አለ፣ እኔም በህይወት አለው እና ከዛ ይሄ አይራል በቃ ስላቸው ቶሎ ብላችሁ እስቲ እንትን ጋር ሄዱልኝ። ያንን እስቲ ያውጣልን እዛ ላይ እንዲያዩ ዘፍጥረት ምዕራፍ 49 ቁጥር 22 እዛ ላይ እስቲ ያውጣልኝና ይሄን እንድታዩ ፈልጋለሁ። ይሄንን ቶሎ ብዬ ቶሎ ለማጠቃለል ሮጣለሁና ይውልኝ ስል ይሄ ሁሉ አልበቃ ስል በጣም ያስደነቀው ነገር ይሄ ነው እና እኔ ላንብብላችሁ ካልሆነ እንዲህ ይላል ዘፍጥረት 49 ቁጥር 22 ላይ ጀምሮ 23 ላይ ጀምሮ ቀስተኞች በጭካኔ በሉልኛ አጠቁት። የአንድ ጊዜ እኮ ሞቷል ማለት አንድ ነገር ነው። በጭካኔ ይላል። በጭካኔ አጠቁት። አሳዝን። በጭካኔ አጠቁት፣ በጥላቻ ነደፉት። ማለት ምን ማለት ነው? መርዝ ገባበት። መንደፍ ማለት መርዝ ማስገባት ማለት ነው። እባብ የሚገለው ለዛ ነው። ማውጣት የማይችል ማለት ነው። ከዛስ ነገር ግን በያዕቆብ ኃይል አምላክ ክንድ እረኛው በሆነ በእስራኤል አለት ቀስቱ ጸና፣ ጠነከረ፣ ክንዱም ቀለጠፈ። መርዝ ውስጥ የገባ መርዝ አልሰራም። አይሰራም በሉታ፣ አይሰራም በሉታ። መርዝን ብትጠጡ ይላል አይደል? በአዲስ ኪዳን ላይ መርዝን ብትጠጡ አይሆንም ይላል። በቃ እነሱ ግን ወረወሩበት እዛው ሊገሉ አይሆንም ማለት እና ቀስቱ ጸና። 25 ተመልከቱ። አንተም በምረዳ በአባቴ አምላክ በመባረክም ሁሉን ቻይ አምላክ ከላይ ከሰማይ በሚገኘው ረድኤት ከምድርም ጥልቀት በሚገኘው በረከት ከማይጸንና ከጡትም በሚገኘው ምርቃት ይባረካል።
እነሱ የሚያወሩት ሌላ እግዚአብሔር ያወጀው ሌላ ነው ስለዚህ ያንን ጥዬ የእግዚአብሔር ነዋይ ተቀበያለሁ በሉ እስቲ የእግዚአብሔር ነዋይ ተቀበሉ ከደስተኒ ጋር እግዚአብሔር ከሰው ጋር ተማክሮ አይጠራም እግዚአብሔር ከሰው ጋር ተማክሮ ሰው እንዲህ ያደርጋል እንዲህ ይላል ብሎ አይደለም እግዚአብሔር የወሰነው ነገር አለ እና በሌላ ጨርቁን እንድስል ወደ ሰውነቱ መጡ በጨርቁን ብስል እንግዲህ ያው ቀስት በኋላ እንደውም ያንን ክፍል ስታነቡት በቀደም መቼ ነው ሀብትስ ያነብ ነበር መሰለኝ እና በቃ አልፎ ሄደ ላይ ፍሬያማ ሆነ ይላል በኋላ እዛው አንገባ እና ፍሬያማ ሆነ እና ቢወረወርም አይነካህም ፍሬያማ ትሆናለህ ምክንያቱም የእግዚአብሔር ሐሳብ አልቋላ እግዚአብሔር ከሰው ጋር ተማክሮ ምንም ነገር አያደርግም እና ሰዎች ስለወደዱ ስለጠሉት ብሎ እግዚአብሔር ምንም ነገር አያደርግም እግዚአብሔር የወሰነው ውሳኔ አለ እግዚአብሔር ያደረገው ያለው ነገር አለ እና እንግዲህ በዛ ጸና ሁለተኛው እሱ ነው ወደ ሶስተኛ ቶሎ ብዬ ልሄድ መጽናት ብቻ ሳይሆን ህይወቱን በቅድስና ጠበቀ መጽናት የካራክተር ጉዳይ ነው ቅድስና የልብ ጉዳይ ነው ካራክተሩ ጸና አልነቃነቅም ማለ አልጥልም ማለ ያን ብቻ ሳይሆን ደግሞ ከዛ በኋላ በቅድስና ሶስተኛ እሱ ባለራእይ አድርጎ በእግዚአብሔር ፊት የሚያቆመው እሱ ነው እንደ ህልመኛ ኖረ እዛ ቤት ገብቶ እየሰራ ብዙ ጊዜ የምንነገር ታሪክ ነው የምናቃለበንም እዛ ገብቶ ሴትዮ ወደደችውና እና ከኔ ጋር ካልተኛ አለችው እዛ ቤት ውስጥ ሆኖ ግን እሱ እንደ ህልመኛ ነው የኖረው እንደ ምናምንቴ ያልኖረም እንደ ምናምንቴ ቢኖር ኖሮ ኦፖርቹኒቲ ነው ይላል በቃ ይሄማ እንዴ እሷማ በቃ ከወደደችኝ በቃ እኔ ተዘናንቼ እንደውም ሌላውን ያያዘስኩኝ እና እኖራለሁ ኖ እኔ እኮ ህልመኛ ነኝ ህልሜ አንቺን ማገልገል አይደለም ህልሜ ያየሁት ነገር አለ ገና ከናቴ ከቤቴ ሳልወጣ ነገስታቶች መጥተው ሲሰግዱልኝ አይቻለሁ ወንድሞቼም ሳይቀሩ መጥተው ሲሰግዱልኝ አይቻለሁ ስለዚህ እኔ ህልመኛ ነኝ እንጂ ተራ ሰው አይደለሁም ተራ ሰራተኛ አይደለሁም በጊዜያዊ ነገር የምታለል ሰው አይደለሁኝም እግዚአብሔር ሆይ ይሄንን እንዲህ አይነት ጄኔሬሽን ቀስቀስ እግዚአብሔር እንዲህ አይነት ጄኔሬሽን ሰጠን በቃ ለሚያገኘው ነገር ህልሙን የማይጥል አንደኛ እሱ ነው ምንድነው ያደረገው በዛ ምክንያት ተከሶ የተጣለ እስር ቤት ትምህርት ቤት ሆነለት ትምህርት ቤት ደግሞ ካራክተሩን አሳደገው በቃ ተጠቀመበት እና የሚያገኘን ማንኛውም የምናልፍባቸው ማንኛውም ነገር ሁለት ነገር ያደርጋል ወይ መራራ ያደርገናል ወይም ደግሞ የተሻሉ ሰዎች ያደርገናል every experience either it will make you a better person or a bitter person መራራነት ደግሞ ከገባብህ ነገር ተበላሸ ምንም ዮሴፍ ግን እንዲህ አለ ሁለተኛ ይሄ ነው የህይወቱ አካሄድ ምንድነው የአምላኬ እጅ በኔ ላይ ናት አለ የአምላኬ ከኔ ጋር ነው ስለዚህ እንዴት አድርጌ እግዚአብሔርን እበድለዋለሁ አለ ሰውየውን እኮ አይደለም እንዴት አድርጌ እግዚአብሔርን እበድለዋለሁ የእግዚአብሔር ከሱ ጋር መሆኑን አወቀ ወጣት ልጅ ነው ማንንም አያየውም ወንድሞቹ ሽጦታል ማንንም እንዲህ ነው አይለው ነገር ግን ለሰው ሳይሆን ለማንነቴ እኔ ራእይ ያለኝ ሰው ነኝ እኔ ህልም ያለኝ ሰው ነኝ የምጠብቅ ሰው መሆን የለበትም ራእይ አንተን መጠበቅ አለበት ህልም አንተን መጠበቅ አለበት ደስተኒ አንተን መጠበቅ አለበት ደስተኒ ካልጠበቀ ማንንም አይነት ዘበኛ አይጠብቅም አይደርስም የሚመራን የሚጠብቀን አጥራችን the destiny we have የህይወት ዓላማ የህይወት ግብ if you don't have anything to die for you don't have anything to live for በቃ እኔ ለዚህ ኖራለሁ የምትለው ነገር በቅድስና ህይወቱን ጠበቀ
ሶስት ይሄ ነው መጣችና ምን ቢካልክ አለችው ልብስህን እወስዳለሁ ምንድነው ኤቪደንስ ነው አይደለም እንዴ እና ለክስ ነው ለምንድነው የምትወስደው ለክስ እና ፋይል ሰብሳቢዎች አሉ ብዙ ቦታ ይሰበስባሉ እኔ እኮ እንዲያድርጌ እና ይሰበስባሉ በቃ ይሄ ልብስ ለማረጋገጫ አንተ ትክክለኛ ሰው እንዳልሆን ማረጋገጫ ሰብስበሉት ከኔ ጋር ናቸው ሰብስበሉት አንድ መጠንቀቅ ያለብን ነገር ምንድነው ሰዎች ናችሁ የምለንን ሆነን እንዳንገኝ ራሳችንን ብቻ መጠበቅ አለብን ሌላውን ያፈለጉትን ይበሉ ከኔ ጋር ናቸው don't be what people want you to be what God wants to be ያ ከሆነ የሚጠብቀን እግዚአብሔር ነው ጠበቃችን እግዚአብሔር ነው የሚዋጋልን እግዚአብሔር ነው እና በእግዚአብሔር ታምነን እንወጣለን በእግዚአብሔር ታምነን እንወጣለን ስለዚህ ራሳችንን ዲፌንድ የምናደርገው በእግዚአብሔር ነው በእግዚአብሔር ምሕረት ነው እንደ ጠላት ከሳሽ ቢሆን ኖሮ ይሄ ዛሬ ጧት እዚህ የሰማችሁት ይሄ ዝማሬ ይሄ ቅኔ ይፈስ ነበር ሳሚ this is called life እኮ ይሄ እኮ ዝም ብሎ ታሪክ አይደለም እንደ ጠላት ሐሳብ ቢሆን ለምንድን ነው ብዬ ብዙ ጊዜ ሳስብ ለምንድን ነው ብዬ እንዲህ አይነት በተለይ የእግዚአብሔር ቅኔ የእግዚአብሔር ዝማሬ ያለባቸው ሰዎች ሳስብ መልስ አገኘው ሳሚ ያገኘሁት መልስ ምንድነው መዝሙረ ዳዊት 29 አምጡ ለእግዚአብሔር አምጡ ምስጋናንና ክብርን ለእግዚአብሔር አምጡ ይልና ከዛ በኋላ የሚመጣ ነገር አለ የእግዚአብሔር ድምጽ በኃይል ነው የእግዚአብሔር ድምጽ በግርማ ነው ምክንያቱም ለእግዚአብሔር ድምጽ በርን የሚከፍቱት አምላኮች ናቸው አቅጣጫን የሚሰጡት አምላኮች ናቸው ያ የእግዚአብሔር ድምጽ እንዲሰማ የማይፈልግ ጠላት እነዛን ነው የምገላቸው መጀመሪያ anyhow ደህና ናቸው አይደል ሰዓቱ የት ነው ይሄደ ዛሬም ሰዓት አስፈልገማ ደህና ናቸው አራባቸው ደህና ነኝ የምትሉስ አንድ 5 ደቂቃ ብቻ ከዛ በኋላ ያቆማል ደህና ነን ባትሉ ማለቅም እኔ ያው አይዟቸው መጣችና እቺን ብቻ ብዬ እንኳን ብተው ምን ግዴለ መጣችና ልብሱን ያዘችና ኤቪደንስ አለኝ አለች እመቤት የመጀመሪያ አይደለሽም ማለት ማን ነው የወሰደው መጀመሪያ ወንድሞቼም ወስዶኛል እነሱ ጣላን ብሎ ነው የወሰዱት አንቺ ደግሞ ወደድኩ ብለሽ የምትወጂ ሁለቱም አይሰራም ማለት እኔ የእግዚአብሔርን ፍቅር ተቀብያለሁ ሁለቱም አይሰራም የጥላቻም አይሰራም የማባበልም አይሰራም የማታለልም አይሰራም የፈለግ ጨርቄን ውሰድ እንጂ ውስጤን አትነካም ወንድሞቼንም እንቢ ያልኩት ራእዬን አልሰጣችሁም ነው ያልኳቸው አንቺ ደግሞ እነሱ ራእዬን ለማቆም ነው አንቺ ግን ካራክተሬን ለመግደል ነው ራእዬም አይሞትም ባህሪም ጠባይም አይነካም ጨርቅ ለሚፈልግ ጨርቅ ስጥ እንጂ ራእይን አታስነካ ልብን አታስነካ ያፈለገ ነገር ቢወሰድ ምን አለ so what ያፈለገ ነገር ቢሆን ምን አለበት እግዚአብሔር ብቻ በቃ ውሰጅ ያላት ግን እኮ አንድ ነገር ይወቃል ይሄንን ለባሌ ነግረውና ይገለኛል እንጂ ጠባይን አላስነካም በፍርሃት ምክንያት ራእይን አልገልም በፍርሃት ምክንያት ጥሬን አልገልም ጠላት ሳይነካችሁ ራሳችሁ እንድትገሉ ያደርጋችኋል ዮሴፍ ግን አላስነካም ማለት እንዲህ ይላል እርሷም ልብሱን ጨምድዳው ይዛ ና አለችው እንቢ አለ እርሱ ግን ልብሱን በእጁ አጥሎ ሻሽ ወሰጂ ኤቪደንስ ብለሽ እኔን የምትከስሽበት እንጂ ከጠባይ ጋር የተያያዘ ነገር የለው ምን ማለት ነው ማንነቴን አውቃለሁ አቋሜን አውቃለሁ አንድ ነገር ልለምናችሁ እዚህም ያላችሁ ወንድሞችና እህቶች በአየር ላይ ለምሰሙት አንድ ነገር ልለምናችሁ be a man of character be a woman of character ለምንም ነገር ብላችሁ ማንነታችሁን አታስነኩ የውስጣችሁን አታስነኩ ራእያችሁን አታስነኩ ያ ጊዜያዊ ነው ያልፋል ያሞጋገሱም ያልፋሉ
እየሰደቡም ያልፋሉ እየጠሉህም ያልፋሉ አንተ ግን ከእግዚአብሔር ጋር ቁም እግዚአብሔር ከአናፍስቶችም አፍ ሁሉ አዳነኝ ይላል እስር ቤቱን ለመማር ያደረገው ያ ስለሆነ እስር ቤት የሄደው ለራሱ መንገድን ለማዘጋጀት ነው እዛ እስር ቤት ባይሆን ኖሮ ህልምን አይተረጉምም ነበር ካራክተሩን ከጨረሰ በኋላ ሁለት ሰዎች መጡና ጧት ፊታቸው ተቆርጧል ምን ሆናቸዋል እና ህልም አለም ምን አጣን የምትረጉምልን ሰው አጣን አለ ዌልካም ቱ ዘ ክለብ አላቸው አይደል ዌልካም በቃ እንደ እኔ ይሄን ያህል ዘመን ኖረ ህልም አልመ የምትረጉምልኝ ሰው አላገኘሁም እንኳን ደህና መጣችሁ አለ እንደ ወደ ወገኖቼ መጣው አለ አይደል አላለም ስለራሱ አይደለም ምክንያቱም እሱ ለደስተኒው ነው ምኖረው እንጂ ለራሱ አይደለም እግዚአብሔር ለጠራው ነገር ነው ምኖረው አባክህ ሁኔታውን ተውና ለጠራህ ነገር ኑር በሉት በቃ ለዓላማ ነው ምኖረው እንጂ በአካባቢ ለሚሆነው ነገር ተመለሰልኝ አልተመለሰልኝ እሱ አይደለም ቁም ነገሩ እኔ የማስበው ነገር አለ በመንገድ ላይ ግን የሌሎችን እንቆቅልሽ እፈታለሁ ዝም አለለም ያ ነው እንግዲህ ለሱ መልስን ያመጣለት በቅድስና ህይወቱን ጠበቀ እቺም ብዬ አላብራራም እንዲሁ ብዬ እንጸልያለን የመጨረሻው አራተኛ በክብር ጨረሰ ይሄ ነገር እንደው ከጸለያችሁ እኛ በቃ እንጸልይልሃለን ካላችሁ እቺም ብቻ ጸልዩልኝ በክብር መጨረስ ያ ሁሉ ውስጥ አልፎ እዛ አልጨረሰም እዛ ወደ ተዘጋጀለት ሄደ አንዳንድ መጻሕፍት አንዳንድ ጻፊዎች ስለ ጽፉት መጽሐፍ ላይ ምን ይላሉ from the pit to the palace ይላሉ ከጉድጓድ ወደ ቤተ መንግስት ምንድነው እዛ ያደረሰው ካራክተሩን ጠበቀ ራእዩን ጠበቀ መጀመሪያ ይዞ የተነሳውን ነገር ጠበቀ ያንን ንጽህና ጠበቀ ምንም ነገር ሊያስጥረው አልቻለም በመዝሙረ ዳዊት 105 ቁጥር 17 እና 19 ላይ እና የምለው ቃል አለ በጣም ከባድ ነው እንዲህ ይላል እግሮቹም በእግር ብረት ደከሙ በአንገቱም የብረት ማነቆ ገባ በተለይ አስፈራ የብረት ማነቆ ይላል እኮ ሰብሬ አትወጣም ሰብሬ መውጣት አትችልም እዛ ውስጥ ሆኖ ግን መንፈሱ አልተያዘችም ስጋው ተይዟል መንፈሱ ግን ነፃ ነው ለደስተኒ የሚያበቃን መንፈሳችን ነው ልባችን ነው መራራነት በውስጡ የለም መጨረሻ ላይ እንደ ጨረሰ ዘልዬ ወደ መጨረሻ ላይ ሄደና ለንጉሱ ከተረጎመለት በኋላ ጥበበኛ ሰው ፈልጋለሁ ሰውዬ ዞረና ምን አልከኝ ጥበበኛ ሰው ፈልግ የእግዚአብሔር መንፈስ ያለበት እንዳንተ ያለ ከየት ነው ማመጣው የለም በሉት አጠገባቸው ያለው ሰው እንደ ዮሴፍ አንድ ነው የለም በሉት አጠገባቸው ያለው ዮሴፍ የለም ያ ዮሴፍ አንተ ነህ ያ ዮሴፍ አንቺ ነሽ ከየት እናገኛለን አለ የእግዚአብሔር መንፈስ ባንተ ላይ ለምን ምክንያቱም ማንነትን ጠብቀ ራእይን ጠብቀ እዚህ መተ ይሄው እግዚአብሔር ገለጠልህ እንደዚህ ያለውን ሰው ከየት እናገኛለን እሱ የሄደው ህልምን ለመተርጎም ነው ከዛ በኋላ እንዳንተ አናገኝም ስል እንግዲህ ይሄውና መመሪያው ይሄ ነው መመሪያውን ሰጠው ከመመሪያ በኋላ እንዲ አድርካለ በኋላ እንግዲህ አንተ ያድርጋለሁ ስልጣን ተቀበለ ያው ቅድም እንታየ እዚህ ላይ ላቆም ይሄንን ልበላቸው መመሪያው ከሰጠው በኋላ አንተ ያድርግ ሲል ሄዶ ሰበሰበ ያለውን አደረገ በጣም ደስ የሚለኝ መስፍኔ ready for this ከዛ በኋላ
እስር ቤት አልከፈተም፣ ጎተራን አልከፈተም፣ ጎተራዎችን ከፈተ። ጎተራዎችን ከፈተ። ያ ሁሉ ለዚህ ሆነለት። ለዓለም ለሁሉም ከኔሽንስ ከሁሉም እዛ ምግብ እንዳለ ሰምተናል አሉ። ኔሽንስ የሚሰማ መልስ ዮሴፍ ጋር እንዳለ ሰምተናል አሉ። ጎተራን የሚከፍት አንድ ሰው ብቻ ነው አሉ። ካን ኢማጂን አንድ ሰው እጅ ብቻ ነው ቁልፉ ያለው። አንድ ሰው ብቻ። ለምን? ዋጋ ለመክፈል ፈቃደኛ ሆነ። ቁልፍን በምኞት መቀበል አይቻልም። ቁልፍን የምንቀበለው በካራክተር ነው። ጎተራዎችን ከፈተ። እቺን ወዳታለሁ ትብዬ ጸልያለሁ። ይውላችሁ ለትውልድ መልስ ከመሆን አልፎ ለወላጆቹ ለወንድሞቹ ለጠሉት ለመዳናቸው ምክንያት ሆነ። እንዲህ አለ ደሳይልም መስፍኔ አሁንም አትበሳጩ አላቸው። መጨረሻ ላይ አሁንም አትበሳጩ፣ በራሳችሁ አትዘኑ። ምክንያቱም እግዚአብሔር ሕይወትን ለማዳን ስል ከናንተ አስቀድሞ እዚህ በሉልኛ ላከኝ። ወይ ባካችሁ እስከ ምንም ካልሰማችሁ እቺን ሰምታችሁ ሂዱ። እግዚአብሔር ነው የሚልክ። ጥላቻ አይልክም፣ ፍቅርም አይልክም፣ የሚያወዳድሱም አይልኩም፣ የሚንቁህም አይልኩም። የሚልከው እግዚአብሔር ብቻ ነው። እግዚአብሔር ላከኝ አለ። ባለ ራእይ የሚላከው በራሱ ምኞት አይደለም፣ ሰዎችን በሚሉት አይደለም፣ በአካባቢውም አይደለም፣ በእግዚአብሔር ነው። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል ከእግዚአብሔር የተላከ ሁኔታ ያላከው ፈሪሳውያን ያላኩት ከእግዚአብሔር የተላከ ስሙም ዮሐንስ የሚባል ከእግዚአብሔር የተላከ ትውልድን ለማዳን ዋጋ የከፈለ ዮሴፍ የሚባል ሰው። ስለዚህ ቢያስቸኩሉት ያስደንቃል። አስደንቅም በይቅርታ በማዳን ብቻ ሳይሆን በይቅርታ ሕይወት ጨረሰ። እንጸልይ። አንድ ደቂቃ መንፈሳችሁን ጸጥ አድርጉና በጌታ ፊት እያንዳንዳችን ዛሬ ለጌታ ዮሴፎች ነን። ሌላ ዮሴፍ የለም፣ እኔ እናንተ ነን። ምን አለ ጌታ? በጠዋቱ ስትወለድ ስታድግ ባለፍክበት ምን ህልም ነው ያስቀመጠው በውስጤ? ምን ራእይ ነው ያስቀመጠው? ምን አለሽ ጌታ? ምን አለ ጌታ? ዮሴፍ በግልጽ ራእይ እንከን በሌለበት አካሄድ ፍቅርን በተሞላ ልብ ይቅርታን በተሞላ ሕይወት ተጓዘ። ለሚጠሉት ወንድሞቹ ተስፋ ሆነ። ለተጨነቀችው ምድር ተስፋ ሆነ። መልስ ላጣው ንጉሥ እንቆቅልሽ ፈቺ ሆነ። በበዓለ ሃምሳ ቀን መንፈስ ቅዱስ መጣና በሥጋ ለባሽ ሁሉ ላይ ከመንፈሴ ያፈሳለሁ። ልጆቻችሁ ወጣቶቻችሁ ራእይን ያያሉ፣ ሽማግሌዎቻቸው ሕልምን ያልማሉ፣ ሁሉም ትንቢትን ይናገራል።
እግዚአብሔር የተናገረን ሰዎች ሁላችንም እንቆምና ሃሌሉያ እግዚአብሔርን እናመሰግነዋለን አሜን ክብር ለኢየሱስ ይሁን የተናገረን አምላክ ይባረክ አሜን ሁሉ ጊዜ ቃል አለው እግዚአብሔር ይመስገን ቅድም ጋሻለሙ በስብከቱ መጀመሪያ ላይ በትምርቱ መጀመሪያ ላይ ሳላውቅ ነፍሴ በከበረው ሰረገላ አስቀመጠችኝ በእነዚህ ቀናት እግዚአብሔር እንደዚህ ነው ያደረገው አሜን ክብር ለእግዚአብሔር ይሁን ስለዚህ በደስታ በእግዚአብሔር ቃል ከፍ ያልን ሰዎች የእግዚአብሔር ቃል በሰረገላው ላይ ያስቀመጠን አምላካችንን ከፍ ከፍ ያደረግን እናመልከዋለን ሃሌሉያ ሃሌሉያ ደስ ያለን እግዚአብሔርን እንባርከዋለን ነፍሴ በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል አልወርድም ተመችቶኛል ሰረገላው ተስማምቶኛል ሳላውቅ ነፍሴ በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል አልወርድም ተመችቶኛል ጌታ ኢየሱስ ተስማምቶኛል በጭብጨባ እንለዋለን ሳላውቅ ነፍሴ በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል አልወርድም ተመችቶኛል ሰረገላው ተስማምቶኛል ሳላውቅ ነፍሴ በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል አልወርድም ተመችቶኛል ጌታ ኢየሱስ ተስማምቶኛል ዓላማ ይዞ የተሰለፈ ግርማ ሞገሱ አምላክ የሆነ በሰላም ወጥቶ በሰላም ያድራል እግዚአብሔር እሱ እንዴት ወዶታል ዓላማ ይዞ የተሰለፈ ግርማ ሞገሱ አምላክ የሆነ በሰላም ወጥቶ በሰላም ሃሌሉያ እግዚአብሔር እሱ እንዴት ወዶታል ሳላውቅ ነፍሴ በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል አልወርድም ተመችቶኛል ሰረገላው ተስማምቶኛል ሃሌሉያ ሳላውቅ ነፍሴ በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል አልወርድም ተመችቶኛል ጌታ ኢየሱስ ተስማምቶኛል ሃሌሉያ ዓላማ ይዞ የተሰለፈ ግርማ ሞገሱ አምላክ የሆነ በሰላም ወጥቶ በሰላም ያድራል እግዚአብሔር እሱ እንዴት ወዶታል በጭብጨባ በርታ አሜን እግዚአብሔር እሱ አምላክ የሆነው እንዴት ያደለው ምስጉን ሕዝብ ነው ሃሌሉያ አሜን እግዚአብሔር እሱ አምላክ የሆነው እንዴት ያደለው ምስጉን አቤት 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 እግዚአብሔር እሱ አምላክ የሆነው እንዴት ያደለው ስለዚህ እንደዚህ እንላለን ሃሌሉያ ጨለማው ከብርሃን በላይ አይደለም ሃሌሉያ
ያለ ይመስለኛል እስሩ ሃሌሉያ በእስር ቤት ሆኖ ጨለማው ከብርሃኔ በላይ አይደለ ሃሌሉያ እግዚአብሔር በእኔ ላይ ካለው ዓላማ በላይ አይደለም ሃሌሉያ በጭብጨባ እግዚአብሔር ነው ብርሃኔ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ ሃሌሉያ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ እግዚአብሔር ነው ብርሃኔ ሃሌሉያ እግዚአብሔር ነው መድኃኒቴ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ እየገባን እንለዋለን ጨለማው ከብርሃኔ በላይ አይደለ ህመሜ ከመድኃኒቴ በላይ ጨለማው ከብርሃኔ በላይ አይደለ እግዚአብሔር በእኔ ላይ ካለው ዓላማ በላይ አይደለም ህመሜ ከመድኃኒቴ በላይ ስለዚህ በጭብጨባ በእልልታ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ ከፍ እናደርገዋለን ሃሌሉያ ሳላውቅ ነፍሴ በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል አልወርድም ተመችቶኛል ሰረገላው ተስማምቶኛል ሳላውቅ ነፍሴ በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል አልወርድም ተመችቶኛል ጌታ ኢየሱስ ለመጨረሻ ጊዜ ሳላውቅ ነፍሴ በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል አልወርድም ተመችቶኛል ሰረገላ አልወርድም ተመችቶኛል እላለሁ ሳላውቅ ነፍሴ በከበረው መወደድ አያስወርደኝም ከሰረገላው ላይ ፍቅር አያስወርደኝም ጥላቻ አያስወርደኝም ሰረገላው ደልቶኛል ወርድም ተመችቶኛል ጌታ ኢየሱስ ተስማምቶኛል በጭብጨባ በእልልታ እግዚአብሔርን ከፍ እናደርገዋለን ሃሌሉያ እንደገና በእልልታ በጭብጨባ ይኸውላችሁ ይሄ ፕሮፌሲ ይሁንላችሁ ያዕቆብ የልጁን ዮሴፍ በአውሬ ተበላ ብለው በደም ልብሱን ነክረው ሲሰጡት አንድ ቃል ተናገረ በሐዘን ወደ መቃብር እወርዳለሁ ሞቷል ያሉት እነማን ናቸው አሁን ደግሞ መጡና ሂዱና ለአባቴ ንገሩት አቤት ሶዳት በግብጽ ጌታ እስቲ በሉ አንዴ በግብጽ ጌታ በሏል ይኸውላችሁ ከሁሉም ወደው አንድ ነገር አለ አረ ወንድሞቹ አይደል ያሳደዱት ምን የሚል ቃል አለ መሰላችሁ ለፈርዖን አባት አድርጎኛል ወንድሞቹ ሄደው ዮሴፍ ነክሷል ቢሉ እንዴት ያወሩ ሞቷል ብለው እንዴት ነው እግዚአብሔር እንደዚህ ይላችኋል ሞታችሁን ያወሩት መንገሳችሁን ያወራሉ
ሞታችሁን ያወሩት በሌላ አይደለም እነሱ ራሳቸው አቤት እሷ ላይ ያለ ቅባት አቤት በሱ ላይ ያለ የእግዚአብሔር ነገር ዮሴፍ አባትየው በሁለት ወሬ የሚገርም ነው እኮ እነዚህ ሁለቱንም የሚያወሩ ሰዎች አሉ እግዚአብሔር ይባርካቸው ግን አንድ ነገር ልል ነው በዛን ጨርሳለን ይሄ መዝሙር ትንቢት ይሆንላችሁ ዮሴፍ ምን አለ አስተዋይ ስለሆነ ሰረገላ ለአባቱ ላከለት ይላል የእግዚአብሔር ቃል ዮሴፍ በሕይወት አለ ሲሉት ሳይሆን እሱ ተጽናናው ልጁ ዮሴፍ የላከለትን ሰረገላ ባየ ጊዜ የነፍሱ ሕይወት አደሰች እጆቻችሁን አንሱ ሚላክ ሰረገላ አለ አጃ ሃቱራ ላባስ የነፍሳችሁን ሕይወት የሚያድስ ወገኖቼ ኤልሳና ኤልያስ አብረው ሲሄዱ በመካከላቸው የሳት ሰረገላ መጥቶ ለያቸው ይላል ያ ሰረገላ ያግኘን ዛሬ ያ ሰረገላ ያግኛችሁ ዛሬ ሐዘንን ከናንተ ላይ የሚገፍ ሞትን ከናንተ ላይ የሚገፍ መርገምን ከናንተ ላይ የሚገፍ በሐዘን ሳይሆን በሰረገላ ትሄዳለህ አምላካችን እግዚአብሔር ሆይ ስለመጣልን ቃል እናመሰግናለን አስቸገሩት ነደፉት ተቃወሙት የሱ ቀስት ግን ጸና ያንቺ ቀስት ይጸናል ያንተ ቀስት ይጸናል ደስ የሚለኝ ቃል እንደ ጸና ቀረ ይላል ከጎናችሁ ያለውን ሰው እንደ ጸና ቀረ በሉት ሰላም በሉት መልካም ሳምንት ፕሮግራማችንን ጨርሰናል ኢየሱስ ጌታ Thank you.